በዛ ሰዓት ትተኛለህ እና ልጅቷ ወንድሟ ሞቶባት ነው። ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ውስጥ ሞቶባት ማለት የሚረዳት የህግ ባለሙያ ትፈልጋለች። ልጥራት እንዲያሁን ጥሪያትና እንስማ እንትን እንበልና ምን መረዳት እንዳለባትም እንትን እናደርጋለን። እሺ ጉዳዩን እኔ ማስረዳት እችላለሁኝ። እሷ እጠራታለሁ። አሁን ዱባይ ነው ያለችው። መዳም ቤት ነው የምትሰራው። ኦልሬዲ ተመልሳለች ወደ ዱባይ ከኢትዮጵያ እና ምንድነው የተባለችው? አቃቤ ህግ ይክሰስ ተብላ አቃቤ ህግ እንዳይከስ ደግሞ በቂ መረጃ የለኝም ማለት። ስለዚህ እኔ ደግሞ እኛ ደግሞ ለምን ጠበቃ ቀጥረሽ አትከራከሪም አላት። በዚህ አይነት ሁኔታ ጠበቃ ቀጥራ መከራከር ትችላለች። እንትን እንስማና ምናልባትም እንዲሰሙ የእኔን ስገባ እዚህ ስለሚሰሙ የኛዎቹ አብረውን ሽን ስለሚገቡ የሚሉትንም ለእኔም እየደወሉ እንግዲህ ምናልባት ወንጀል ከሆነ ሰላም ቅድስት፣ እንዴት ነሽ? ደህና ነሽ? ቅልቦች መጥቷል። አሁን መምጣት የምትችይ ከሆነ ላይቭ ላይ ነይ። እሺ፣ እኔ የህግ ባለሙያ እና ጠበቃ ዳግማ ያሰፋንም አናግሬላታለሁኝ። ስጫት ቁጥሩን ካለ ሰጥሻለሁ ብያታለሁኝ ማታ አንተን ሳጣክ እና እሷ የህግ ባለሙያ ማማከር ነው የምትፈልገው አንደኛ። ሁለተኛ ነገር ደግሞ ወንድሟ ዩኒቨርሲቲ ዶርም ውስጥ በጓደኛው በመርዝ ነው የተገደለው እና ግን በቂ ማስረጃ የለም ነው የተባለችው እና ሊፈታ ነው ልጁ። አሁን 3 ወር ታስሯል። አሁን አንድ ቀጠሮን የቀረው ሊፈታ አለች እና በጣም አዝናለች። በጣም ልቧ ተሰብሯል። ፍትህ ማግኘት ትፈልጋለች። እንደዛ መሆኑን በምን አወቀች? እኔም ጠይቂያት ነበር። በምን አወቅ ስላት አንደኛ በተኛ ሰዓት አንገቱ ላይ የነበረው ማተብ ተመጥሷል። ጆሮ ላይ አድርጎት የነበረው ኤድፎን አንዱ ብቻ ነው ያለው። ስለዚህ ሰው ታግሎት ነው የሰጠው አለች። ግን የአስክሬን ምርመራ የሚያሳየው ያው መርዙ ኃይለኛ እንደሆነ ሰው በፈቃዱ ሊወስደው እንደማይችል አይነት ነገር ነው አለች። ይሸታል፣ ኃይለኛ ነው በጣም መርዙ። ማለት ሰው አታሎ ሊሰጥሽ የሚችለው ነገር አይደለም። ሽታ የሌለው ጣዕም የሌለው አይነት ነገር አይደለም። ኃይለኛ ነው፣ በጣም ጠንካራ ነው አለች። እሺ ያስ ልጅ መሆኑ ሳይሆን ዶርም ውስጥ ምናልባት አብሮት የሚኖረው እሱ ነው። መጨረሻ ላይ በሩን ቆልፎበት ዶርም ውስጥ ቆልፎበት ሌላ ዶርም ሄዶ ያደረው እሱ ነው። አብሮት የሚያድረው 2 ሆኖ ነው የሚያድሩት ተደራራቢ አልጋ ላይ። የእሷ ወንድም ከታች እሱ ከላይ ነው። ማታ ሙሉ ታሪኩን የነገረችን፣ ግን እኔ ሙሉውን ጭንቅላት ያልያዘውም እኮ ምን አለ መሰለሽ፣ አሁን ዩኒቨርሲቲ ስትገቢ 2 ብቻ አይደለም የምትሆኘው፣ ተደራራቢ አልጋዎች 3 4 ይኖራሉ። እንግዲህ ሁላችንም ስንል የነበረው አንዱ አልጋ ላይ ኦፍኮርስ አንድ ተደራራቢ ሲሆን ከላይና ከታች ይኖራል። ሌላም እንደዚሁ ሲጀመር 5 6 ሚኒመም 4 ነው ልትሆኝ የምትችይው። የእሱ ክፍል ግን በአጋጣሚ የእነሱ ክፍል ግን 2 ብቻ ናቸው። ሰባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ትምጣ፣ እሷ ታስረዳው። እሺ ያው ከእሷ ቢሰማው የበለጠ እንትን ነው። ግን አንድ ራይት ነው ዋትሳፕ ላይ ታውቃላችሁ። መዳም ቤት ነው የምትሰራው። ማታ ማታ ብቻ ነው የሚመቸኝ ብላ ትናንትና ማታ ማታ ብቻ ነው የሚመቸኝ ብላለች። ትናንትና ማታ ነው የመጣችው እና በጣም ለእኔ ማስረጃዎቿን ሁላ ልካልኛለች። ፍቃደኛ ከሆንክ እልክልሃለሁ፣ ቁጥርህንም እንድሰጣት ፍቃደኛ ከሆንክ እሰጣታለሁ። ምንድነው የተጻጻፉት ከወንድሟ ጋር የሆነ ነገር ውስጥ ነኝ ምናምን ያላት ንገረኝ ምንድን ነው ሲላት፣ ቆይ ትንሽ ጠብቂ ምናምን። አዎ ሌላ ደግሞ የመርዝ ብልቃጡ የለም። በመርዝ ሞቶ ግን የመርዝ ብልቃጥ አልተገኘም ዶርም ውስጥ። እሱ እኮ አልጋው ላይ እንደተኛ ነው አፉ ነጭ ሆኖ ሞቶ የተገኘው።
ተቋርጫለሁ። ይሄንን እኮ ከምንም በላይ እንግዲህ ዲቴይል ተቋርጬ ነው እኔ አልሰማም አለሁኝ። ኦኬ ቅን ልቦች ነው። አይ ኔትወርክ የእሱ ኔትወርክ ነው ማለት ነው። የኔ ይሰማል የእሱ ነው ማለት ነው። ኦኬ እሱ የቅን ልቦች ኔትወርክ ነው። እሱ ነው ሀቡ። እሺ በሲሪንጅ ሰጥተውት አሁን እሰማለሁ። አሁን መተካላ ትንሽ ኔትወርክ እንትን ነው። ምናልባት እዚህ ዲቴይል መታየት ያለበት ጉዳይ ነው። ይህንን ጉዳይ አንድ ማጥራት ያለበት ዩኒቨርሲቲው ራሱ ነው። መጠየቅ ያለበት ዩኒቨርሲቲው ነው ብዬ ነው የማስበው እኔ። እዚህ ሌሎቹ ደግሞ የደውላሉ አሁን እንትን ብለው ምን እንደሚሉ መጠየቅ ያለበት መቼ ነው ጊዜውም ልዩቷ ትምጣና ጊዜውን ትንገረን። አዎ ማታ ማታ ብቻ ነው እሷ ነው መዳም ቤት ነው የምትሰራው። ዱባይ ናት፣ ሰው ቤት ነው የምትሰራው። አሁን ነው የተመለሰችው ከለቅሶ 3 ወር ቆይታ ኢትዮጵያ። ስለዚህ የምትችለው ማታ ማታ ብቻ ነው። ቆይ አሁን እስቲ እየደወልኩላት ነው። አሁን መምጣት የምችል ከሆነ ይማርሻቡ ያኑራችሁ የኔ ማሮች። ሚያዚያ 30 ነበር እጣችን ይወጣል የተባለው። ሚያዚያ 22 ማሮቼ። ኖቬምበር ኤፕሪል 30 በዚህ ወር 30 በፈረንጅ በዚህ ወር 30 በኢትዮጵያ ሚያዚያ 22 ነው እጣው የሚወጣው። ላይቭ ላይ ልክ እንደ አንደኛው ዙር ሲወጣ እንደወጣው ሁለተኛው ነው ይመጣለው። ግን ባውዲዮ ነው ጋር ቪዲዮ አይመቸኝም ስራ ላይ ሲቆም ማሪ በአውዲዮ ነይ፣ ችግር የለውም ችግር የለውም። ማታ በቪዲዮ አይተንሻል ረጅም ሰዓት በቂ ነው። አሁን በአውዲዮ ነይ። አሁን አሰሪዋ ስላለች ቪዲዮ መክፈታችንን በቮይስ ነው የምትገባ። ማታ ግን ታሪኩን ስትነግረን ቁጭ ብላ በቪዲዮ ነው የነገረችን። በጣም ታሳዝናለች። በጣም ተጎድታለች በሀዘን ልጅቷ። ዛሬ 11 ነው ኖ በፈረንጅ ዛሬ ቀን ስንት ነው? በፈረንጅ 11። ስለዚህ ስንት ቀን ይቀራል? 19 ቀን ይቀራል እጣው ሊወጣ። በኢትዮጵያ ዛሬ ሚያዝያ ስንት ነው? 2 ወይስ 3? ጻፉልኝ። ዛሬ በኢትዮጵያ ሚያዝያ ስንት ነው? 3። እኔ በጣም ስማርት ነኝ። በግምት ነው ያወቅኩት። አይገርማችሁ? ዋው ጎበዝ ነኝ። ለመሰላችሁ እንዴት አወቅሽ አትሉኝም? ከ22 ላይ ሲቀነስ 19 3 ይቀራል። በዚህ ነው ያወቅኩት። ለምን በ22 ነው የሚወጣው፣ በፈረንጅ 30 ነው የሚወጣው። ዛሬ 11 ነው። ከ30 ላይ ሲቀነስ 11 19 ቀን ይቀራል። ስለዚህ በኢትዮጵያ ሚያዝያ 22 ነው። ስለዚህ ከ22 ላይ ሲቀነስ 19 3 ይቀራል። ጎበዝ ሀቢባ። አቡዬ ቁጥርሽን ስጭኝ ውዴ። ለምንሽ ማሬ? ፍቅር ብቻ ይመችሽ። ሜምበር ሁኑ ቤተሰብ፣ ሜምበር ሁኑ፣ ሜምበር ሁኑ። ቆይ የምትጽፈውን ኮድ ልንገራት። መታለች። እሺ በቃ አገኘኋትኝ። ቤተሰብ አገኘኋት። ስቢያታለሁ። ቅድስት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? ለቅልቦች ነግሬው ግን ያንቺን ያህል ማስረዳት አልቻልኩም። እሱ ለሚጠይቀኝ ጥያቄ ያንቺን ያህል እንትን ማለት አልቻልኩም። ለዛ ነው የጠራሁሽ። እሺ በቃ
ችግር የለውም። ያው ቪዲዮ መግባት አልችልም እንጂ ችግር የለውም። በአውዲዮ ትመልሻለሽ። ተስፍዬ ይኸው እሷ ናት እህቱ። ይሄ ፕሮፋይል ላይ ያለው ነው ወንድሟ እና ጥያቄዎቹን ጠይቃት። መቼ ነው ወንድምሽ ያረፈበት ቀን ታስታውሻለሽ? ምናልባት ስሙንም ንገሪኝና አንድ ላይ ሙሉ ስሙንም። ኦኬ፣ ሙሉ ስሙ ውብሸት አስቤዱ ባለ ይባላል። ያረፈው በኢትዮጵያ ህዳር 16 ነው ያረፈው፣ በአሁኑ 2017 ማለት ነው። ምንድን ነው የሞቱ ምክንያት የሚል ነው። በእርግጥ ነገ ጫፉን ነግራኛለች። እዛ ላይ ከመጀመሪያው ጀምረን ለመስማት ነው። ኦኬ፣ የሞቱ ምክንያት ምንድን ነው? እንግዲህ ሰኞ 16 ኪዳነ ምህረት ነበረ። የገና ጾም የገን ነበር የገባው ህዳር 16 የመጀመሪያ ገና ጾም ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ እንደመጣ ከዛ ኪዳነ ምህረትን በጣም ይወዳ ስለነበረ ይዘክራት ነበረ። የዛን ቀንም ኪዳነ ምህረት ስለነበረ ዝክሯን ዘክሮ እንደነበርና ዝክሩ ላይ 2 ልጆች አብረውት እንደነበሩ ማታ ወደ 2 ሰዓት አካባቢ ዝክሩን ጨርሰው እዛው 4 ኪሎ አዲስ አበባ ዩኒቨርሲቲ ነው የሚማረው። ኮምፒውተር ሳይንስ 4ኛ ዓመት ተመራቂ ተማሪ ነው እና ዝክሩን ጨርሰው ከግቢ ጉባኤ ዳቦ ገዝቶ ነበር። ስላሴ ቤተክርስቲያን እዛው 4 ኪሎ ለነዳያን ዘክሬ እመጣለሁ ብሎ እንደተለያዩ ነው እየነገሩኝ የእሱ ጓደኞች ማለት ነው። ከዛ በኋላ ዶርም ውስጥ የነበረው ልጅ ነው ሲያወራ የነበረው። ዶርም ውስጥ አንድ ልጅና ወንድሜ ብቻ ነው የነበሩት። አንድ ዶርም ውስጥ 2 ብቻ ነው የነበረው እና ምንድን ያለን ሰኞ ማታ 5 ሰዓት ከ10 አካባቢ ነው ወደ ዶርም የገባሁትኝ። 5 ሰዓት ከ10 ስገባ ወንድምሽ አልጋ ላይ ነበረ፣ ተኝቶ ነበር። ከዛ እኔ ወጥቼ የተኛውኝ ጠረጴዛ ላይ ስዕል አድኖ ሳይ እና ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እንዲህ እስከዛሬ ዝክር እንደሚዘክር አታውቅም እንዴ ስለው አውቃለሁኝ፣ ግን የዛን ቀን ኪዳነ ምህረት መሆኗን ረስቼ ነበር አለኝ። እሺ ስለው ሰኞ ዕለት 5 ሰዓት ከ10 አካባቢ ገባሁኝ። ተኝቶ ነበር። እኔም ወጥቼ ተኛውኝ። እንደተኛው አካባቢ 2 የማስመለስ ድምፅ አሰማ። ውብሸት ውሃ ልስጥህ እንዴ ስለው አይ ደህና ነኝ አለኝ። ከዛ እኔም ተኛሁኝ። ደግሜም አልጠየቅኩትም። ኖ ደህና ነኝ አለኝ ሳይሆን ዝም አለኝ። ከዛ እኔም ዝም ስላለኝ ደግሜ ያልጠየኩትም ወርጄም አላየሁትም፣ በዛው ተኛው። ከዛ ሰኞ ዕለት ሌሊት ወደ ማክሰኞ አጥቢያ 10 ሰዓት አካባቢ ማለት ነው እኔ ከእንቅልፌ እንደ ሰመመን እየነቃው ስመጣ ዶርም ውስጥ ከፍተኛ ሽታ አለ። እንደ ቀይ ሽንኩርት ሆኖ በጣም የገነነ ሽታ አለ እና እኔን እያሞኛል። የሆነ እንዴት ነው የማጥወልወል ስሜት፣ ላብላቤ ማለት ስሜት አለኝ። አሞኛል የእሱ ሽታ። ከዛ ወጣውና ሽንት ቤት ተጣጥቤ ምናምን ዶርሙ በር ላይ ቆሜ ሀብታሙ ለሚባለው ጓደኛዬ ደወልኩለት። ከዛ ሲመጣ አሞኛል አንተ ጋር ውሰደኝ አልኩት። አንሶላ የሚለበስ ነገር አወጣልኝና ዶርሙን ቆልፈን ሀብታሙ የሚባለው ጓደኛዬ ጋር ሄድኩኝ። እዛ አደርን። ማክሰኞ ዕለት ጠዋት የግቢው ክሊኒክ እዛው ዩኒቨርሲቲ ሐኪም ቤት ሄድኩኝና ሽታ ሸቶኝ አሞኛል ስላት ማስታገሻ ሰጠችኝ። ያውን ማስታገሻ ወሰድኩኝ፣ ተሻለኝ እና ማክሰኞ 4 ሰዓት አካባቢ ወደ ኢንተርኔሽፕ ቦታ መሄድ ነበረብኝ። ኢንተርኔሽፕ ወረቀት ማውጣት ነበረብኝ። ድጋሜ ከገባው ስለሚያመኝ ዶርሙ በር ላይ በሩን ከፍቼለት ቆምኩና ማታ የገባው ሀብታሙ ገብቶ ኢንተርኔሽፕ ወረቀትና ጫማ ወጣልኝ። ከዛ በር ላይ ቀይሬ በሩን ዶርሙን ቆልፈን አሁንም ይሄድናል። ኦኬ ማታ እንዴት እናንተ አሞት ለመጀመሪያ ጊዜ አስመልሶት የሱ ያስመልሰው ሽታ አንተን አሞክ ጓደኛህን ጠርተክ ስትሄድ እንዴት እርዳታ አላደረክለትም? እርዳታ ማድረጉን እሺቶ ከዛው ከዶርሙ ከወንድሜ ዶርም አንድ ባለሳሳት 1 ወር 2 ዶርም ቀጥሎ የጓደኞቹ ዶርም አለ። እዛ እንኳኩተህ እንኳን አሞታል እርዱት ወይ ሂዱና እዩት ለምን አላልክም? እሺ ስልካቸው አለክ ቢያንስ ደውለክ እንዴት እርዱት አላልክም ስለው እኔ እንደዚህ እንደሚፈጠር አላቅም ነበር ነው ያለኝ። እሺ ማክሰኞ ዕለት ጠዋት 4 ሰዓት በቀኑ ገብታችሁ ዶርም ገብቶ ልጅ እኔ ያልገባሁም በር ላይ ነው የቆምኩት አለኝ። ሲጀምር ዶርማ ያው ሁላችሁም ታውቃላችሁ ጠባብ ክፍል ናት። በር ላይ ከገባችሁ ሁሉ ነገር ይታያል። ግን ይሁን እሺ ሀብታሙ የሚባለው ጓደኛ ገብቶ ኢንተርኔሽፕ ወረቀትና ጫማ ሲያወጣልክ አንደኛ ጠረጴዛው ፊት ለፊት ላይ ነበረ፣ ስልክ ነበረ፣ ወረቀት ነበር ጽፎ ያስቀመጠው። እሱን እንዴት አላየ? ሁለተኛ አልጋው ላይ የነበረው ያ ሁላ ክፍሉ እንደዛ ሲሸት፣ ዶርሙ እንደዛ ሲሸት ይሄ ልጅ በህይወት አለ የለም እንትን ያደረው ብላችሁ እንዴት ቼክ አላረጋችሁትም? ሲቀጥል እንዴት ነው እዛ
እሰማለሁ። በኢሞ እየደወሉ በጠበጡኝ። ትሰሚያለሽ። ሴም ካርዱን ማውጣት ከቻልሽ ወይ ደግሞ ኢሞን ብቻ ለጊዜው ኦፍ ማድረግ ትችያለሽ እኮ። ዳታ ነው ዋይፋይ ነው የምትጠቀሚው? ዋይፋይ ዋይፋይ ብቻ። ዋይፋይ ከሆነ ለብቻ መዝጋት አይቻልም። ዳታ ሲሆን ነው ለብቻ አፕሊኬሽኖችን መርጦ መዝጋት ነው። ይሰማል። አሁን ትሰሚያለሽ። ኦኬ ያስተጋባል ወይ? ወጥቼ ልግባ? ሰላም ነው፣ ሰላም ነው። ኦኬ ከዛ እንዴት አላያችሁትም ስለው እኔ ጋር ግን እያስተጋባብኝ ነው። ወይ ወጥቼ ልግባ? እሺ ወጥተሽ ግቢ። እኛ ጋር ግን ሰላም ነው፣ አያስተጋባም። ለአንቺ ካስተጋባ ውጭና ግቢ። ና ኢትዮ ላይቭ ሪከርደር የኔም ጥያቄ ነው። ቅልቦችም እያለ ነበር ያንቺ ኮመንት ላይ የጠየቅሽው ጥያቄ እንዴት ሁለት ብቻ ሆኑ ዶርም ውስጥ? የኔም ጥያቄ ነው። 4 6 ምናምን ሆነው ነው የምናውቀው አይደለ? የእነሱ ብቻ ሁለት ሰው ነው። ስትመለስ እንጠይቃታለን። ለአጋጣሚ ዩኒቨርሲቲ አለው እሰማለሁ። አዎ ትሰማለህ ተስፍዬ? ምናልባት ሬል እንደ አጋጣሚ በአንዳንድ ትልቅ ዩኒቨርሲቲ በሆነ አንድ ክፍል ውስጥ ሆኖ ካልሆነ በስተቀር አጋጣሚ የተማሪዎች ተወካይ ፕሬዚዳንት ነበርኩ ዩኒቨርሲቲ አቆሎ እንድትሄድ። ተስፍዬ ምንም አይሰማም። ቃላቶች እየተቆራረጡ ነው እኛ ጋር የሚደርሱት። ኦኬ ነው። ቆይ ላስተካክልሽ እኔም። እሺ አው ሰው ቤት እየሰራች እኮ ነው ምስኪን። እንደምሞት እሳት ነው። ይሰማል አሁን? አቡዬ አዎ ይሰማል አሁን? አዎ ኖርም በዚህ አንድ ዶርም ውስጥ እንዳጋጣሚ ሆኖ ሊሆን የሚችለው 4 ወይ ላስገባት እንዴ? እንዴት ላግኛት? እናንተ ኮሜንታችሁ በጣም ብዙ ነው። አለዛ እኮ ነው። ክብሪትዬ ክበሪልኝ፣ የኔ ውድ እህት ኑሪልኝ። ተስፍዬ ቀጥል። ምናልባት ብዙ ጊዜ 4ን በዝቅተኛው እኔ የተማርኩበት ዩኒቨርሲቲ ቅድም እንደነገርኩሽ የተማሪዎች ተወካዮች ፕሬዚዳንት ነበርኩ። እንዲያጋጣሚ በደንብ አውቀዋለሁ በዚህ ጉዳይ ላይ። አልፎ ግን ምናልባት የተከሰተ ክስተት ሆኖ 2 ሆነው የሚኖሩበት ተፈጥሮ ካልሆነ በስተቀር አብዛኛው 4 8 12 እስከ 20 ድረስም ሊሆኑበት የሚችልበት ሁኔታ ነው ያለው። ብቻቸውን ነው ወይ የሚኖሩት? ሁለተኛ ብሎኛል እያለችም ስላለች እሷ ናት የጠየቀችው ወይስ አለ የሚለውን የሰማችው? እሱንም እሷ ጠይቀዋለች ወይ ልጁን? ዩኒቨርሲቲውንም ምን እንዳለ ዩኒቨርሲቲውንም ጠይቀው ከሆነ በዛው እንትን ቢሉ አንድ ላይ። እንደዚህ አይነት ነገሮች በጣም ሴንሲቲቮች ናቸው እና
እንድትሄድ መታየት አለበት። ወደ ሚዲያ ከማለቱ በፊት ይህንን እንትን አጣርታችኋል ወይ የሚለውን ፍርድ ቤትስ ደግሞ አብራችሁ ሄዳችሁ ቀርባችሁ ጠይቃችኋል ወይ? በሰው ጉዳይ ላይ ዩኒቨርሲቲውንስ ጠይቃችኋል? እኛ ተጠያቂ ነው ዩኒቨርሲቲውም በዚህ ጉዳይ ላይ የራሱ ምላሽ ምንድን ነው ያለው የሚለውንም አንድ ላይ ትነግረናለች። እንስማት። እሺ መልካም አመሰግናለሁ። እሰማለሁ። ሚዩት ሆኜ እኮ እያወራሁ ነበር። አዎ ትሰሚያለሽ እንዴ? ልጁን የሰው ወሬ ነው ወይ ሰማሽ ወይ ጠይቅሻለሁ ላልኩኝ ወንድሜ ጠይቃለሁ። ራሴ ነኝ ኢንተር ማለት በግል ስለ ልጁ ስለ ወንድሜ መረጃ ልጠይቀው ፈልጌ ነበረ። ነገር ግን ቀርቦ ሊያወራኝ ፈቃደኛ ነበረ። ስለዚህ የነበረኝ አማራጭ በዲኑ ቢሮ በኩል ወይ ደግሞ በተማሪዎቹ ኃላፊ ቢሮ በኩል ቀጠሮ ተይዞልን ሄደን በአካል አግኝተን አውርተነዋል። እና እንዴት አንድ ዶርም ገባችሁ? በዝርዝር አልገባሁልህም። ገና ጓደኛሞች ነበሩ ምናምን ነገር እና ይመስለኛል ተመራርጠው ነው የገቡት። በኋላ ነው እሱን የደረስኩበት። ግን አሁን ልጁ በዛ ሰዓት ላይ የተፈጠረውን እየነገረኝ የነበረውን ብቻ ነው እየነገርኩ የነበረው ለአንተ እና ራሱ ከአንደበቱ ያለኝን ነው እኔ ለአንተ እየነገርኩ ያለሁት። ዳይሬክት ራሴ ሄጄ ጠይቄው ከአንደበቱ የነገረኝን ነው እኔ ለአንተ አሁን እየነገርኩ ያለሁት። እና ይሄን ልጨርስልና ወደ ዋናው እመጣለሁ፣ እንዴት ጓደኝነታቸው ምን ደረጃ ድረስ እንደነበረ ማለት ነው። ከዛ ልጁ በዛ ሰዓት ላይ ማክሰኞ እንደዛ አደረገ ማለት ነው። እንዴት አላያችሁትም ስለው እንደዚህ የሚፈጠር አልመሰለኝም ነበር ነው መልሱ። ከወንድሜ ጋር ትውውቃችሁ ምን ያህል ነው ስለው 2 ዓመት ከምናምን አለኝ። ኦኬ ምን ያህል ነበር ቀረቤታችሁ ስለው ያኔ እሱም ዝምተኛ ነው እኔም ዝምተኛ ነኝ፣ ስለዚህ አንግባባም አይነት ነገር ነው ያለው። ታምም ያስታሙኛል የዛሬ ዓመት፣ ነገር ግን አንግባባም፣ በቃ እሱም ዝምተኛ ነው እኔም ዝምተኛ ነኝ፣ አናወራም፣ በቃ ድፍን ያለ መልስ የለም። እንደዚህ አይነት መልስ የሰጠኝ። እሺ ከዛ ስለው ከዛ ማክሰኞ ኦልሬዲ ጠዋት ቆልፈን ሄድን። ሙሉ ቀን ዋልኩኝ እኔ። ማታ ተመልሼ ጓደኛዬ ዶርሙን ያደርኩት መጥቼም ዶርሙን አላየውም ቼክም አላደረኩም ማለት። እሺ ከዛ ስንለው ማታ ወደ 12 ሰዓት ምናምን አካባቢ የወንድሜ ጓደኞች ስልክ ይደውሉለታል። ለታደሰ ለዚህ ለወንድሜ አንድ ዶርም የነበረው ታደሰ አገኘው ለሚባለው ማለት ነው። እና ስልክ ሲደውሉት ለምንድን ነው ሰኞ ዕለት ማታ ኦልሬዲ ዝክር ዘክረው ከተለያዩ በኋላ ደግመው ጠዋት ማክሰኞ ጠዋት ወንድሜን አላገኙትም። ሲደውሉ ስልክ አያነሳም። እንደገና ስራ ሄዶ ነው ብለው ቢጠብቁትም ለምን አንዳንድ ካምፓኒ እየሄደ ስለሚሰራ ሶፍትዌር ላይ ስለሚሰራ ምንም አይነት ስልክ እየመለሰላቸው አልነበረም። ምናልባት ስራ ሄዶ ከሆነ ብለው ካምፓኒ ስራ ሄዶ ከሆነ ብለው ሲጠብቁትም አልመጣም። ዋለ ሙሉ ቀን ስልክ አያነሳም። ዶርምም የለም፣ ሲያንኳኩም አይከፍቱም። የሚከፍት የለም፣ ዝግ ነው ዶርም ኦልሬዲ። ከዛ መጨረሻ ላይ ማታ ግራ ሲገባቸው ማክሰኞ ማታ ላይ ደወሉ ልጁ ጋር፣ እዚህ ታደሰ የሚባለው አንድ ዶርም ካልነበረው ልጅ ጋር ማለት ነው። ሲደውሉ ስልክ አያነሳም፣ ሲደውሉ ስልክ አያነሳም። መጨረሻ ላይ ቴክስት ነኝ ላይብራሪ ነኝ በቴክስት አውሩኝ አላቸው ለወንድሜ ጓደኞች። ከዛ ሲላቸው ውብሸት ስልክ አያነሳም በሰላም ነው ሲሉት ሂድ ጠይቀው አሞታል መሰል። እኔ ስጠይቀው አይነግረኝ አይነት ነገር መለሰለት። ከዛ እንደዛ ሲመለስለት ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላውቅ ብሎ ነው የመለሰለት። ቴክስቱ እስካሁን እጄ ላይ ያለኝ ኦልሬዲ ስክሪንሾት አድርጎ ስለላከልኝ እና እንደዛ አለኝ አለ። ከዛ ይሄኛው ታደሰ የሚባለው ምንድን ያደረግከው ስንለው ማክሰኞ ጓደኞቹ ጠየቁኝ። ማለት በቃ እህቱ ጋር ሄደ ስለመሰለኝ የት እንዳለ አላውቅም አልኳቸዋል። ከዛ መተሽ ጓደኞቹ ቢያንስ ሲጠይቁ እያስመለሰ በር ዘግተህበት ከአንድም ሁለቴ እንደወጣህ እያወቅ ከሰኞ ጀምሮ እስከ ማክሰኞ ማታ ድረስ ዶርም እንዳላደርክ እያወቅ ማክሰኞ ደግመህ ዶርም ሳትገባ ጓደኛ ጋር ከምታደር ቢያንስ መተህ እንዴት ዶርም ቼክ አላደረግከውም? እህቱ ጋር ሄዷል አልሄደም የሚለውንስ መተህ እንዴት ቼክ አላደረግከውም ስለው እንደዚህ የሚፈጠር አልመሰለኝም። በቃ መልሱ በሙሉ ይሄ ነው። ከዛ መጨረሻ ላይ እሺ ምንድን ያደረግከው ስለው ማክሰኞም አልመጣሁም በዛ ጓደኛዬ ጋር ሀብታሙ ጋር የሚባለው ጋር አደርኩ። ከዛስ ሮብ ጠዋት አለ ሮብ ጠዋት የገዛ በሃይላንድ ገዝቼ ያስቀመጥኩት ውሃ ስለነበረ ኢንተርኔሽፕ ቦታ ስለሚሄድ ያንን ውሃ ግዴታ መውሰድ ስለነበረብኝ ቢያመኝም የማይመኝ ብዬ ዶርም ገባሁ አለ። እዚህ ጋር ልብ ልትልኝ የምፈልገው ቢያንስ ኢንተርኔሽፕ ቦታ የሚሄዱት 3 ሰዓት 4 ሰዓት ነው። እሱ ግን ጠዋት ባለሳሳት 1 ሰዓት 12 ሰዓት ነው ዶርም የመጣ።
እና ያን ኋላ ወጣ ስገባ ዶርሙ ይሸት ስለነበር መስኮቱን ልከፍተው ስል ስልኩን አየሁ። የማን የወንድሜን የት ጠረጴዛ ላይ እንዴ ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው ልጁ በህይወት የለም ማለት። እሺ ልጁ በህይወት የለም ከዛ ምን አደረግከ ስለው ያደረገውን ሪያክሽን እዚህ ጋር በደንብ አዳምጠኝ። አየሁትኝ እንደሞተ ሳቅ ዶርሙን በላው ላይ ቆልፌ ሄጄ ከሌላ ዶርም ጓደኛውን ጠራው። ከዛ ጓደኛው በርስ ያንኳኳ ጠዋት ነው ሌሊት ነው። ማክሰኞ ዕለት ሲፈልጉት አላገኙትም። ቴንሽን ሆነው ነው ያደሩት ልጆቹ። ከዛ ሲያየው የውብሸት ጓደኛ ነው። እንዴ ምን ውብሸትን አመመው እንዴ ብዬ መልስ እስከሚመልስልኝ አልጠበኩም። ገፍትሬው ወደ ዶርሙ ነው የሮጥኩታል። ከዛ ዶርሙን እንዲህ ልከፍተው ስል ዶርሙ ቁልፍ ነው። ከዛ ከኋላዬ ስለነበረ እንዴ ዶርሙ እኮ ቁልፍ ነው ስለው መጥቶ ዶርሙን ከፈተልኝና ሂድ እየዋለኝ ሄጄ ሳየው ልጁ በጀርባው ቀጥ ብሎ ተኝቷል። አፉ ላይ ነጭ ነገር አለበት። በህይወት የለም። ከዛ በኋላ ሄጄ ማወቅ ላለባቸው አካላት አሳወቅኩኝ። ወደ ህግ አካላትም ተደወለ ብሎ የውብሸት ጓደኛ ነገረኝ። ታደሰ ይሄን የነገረኝ። አንድ ደቂቃ ከይቅርታ ጋር እመልሳለሁ። ችግር የለውም። ሰው ቤት ነው የምትሰራው፣ መዳም ቤት አረብ ሀገር እንረዳታለን። ገና ከሀዘን መመለሷ ነው። ውዶቼ ታፕታፕ ኮፒ ሊንክ እያደረጋችሁ ፎሎ አድርጓቸው። ቅልቦችን፣ ሶሱ ሂማን ሄርን፣ ፋሲካን፣ ሀኒ ፋሽንን ፎሎ አድርጓቸው። አቡዬ እሷ እስከምትመጣ ትሰማናለች ብዬ ተስፋ አደርጋለሁ። ኔትወርክ ወይኔ ኔትወርኩ አሰቃየው። አይ ሚውት አድርጓል። ኔትወርክ አይደለም። ላስተካከል ብዬ ነው። እሰማለሁ። አሁን ትሰማለህ? ዳታ እየቀያየርኩ ነው። ምን አለ መሰለሽ ኖርማሊ አሁን ስትመጣ ሞር እንጠይቃታለን። ይሄን ጉዳይ እልክልሻለሁ። ዋትሳፕሽን ቼክ አድርገሽ አብረን ለመስራትም የጋራ ስምምነት አለን። እልክልሻለሁ አግሪመንታችንን። ዩኒቨርሲቲ ስትገቢ ላይ እንዳትል ዩኒቨርሲቲው ራሱ አንድ እሱ ስትጠይቀው ልጁን የጠየቀችው አሁን የጠየቁት ብላለች። ስትጠይቀው የት አግኝታው ነው ልጁ ህይወቱ ሲያልፍ ቁጥጥር ስር አልዋለም ወይ ከማን ጋር ነው የሚኖረው ብሎ ዩኒቨርሲቲው የራሱ ኃላፊነት ወስዶ ይሄን ነገር እንትን ይላል። ህይወቱ የት ነው ያለፈው? እዛው እንግዲህ እንደምታወራው ዶም ውስጥ እንደሆነ ነው እየተረዳው ያለሁት። በዛን ሰዓት ማን ነው አብሮት የሚኖረው የሚል ነገር በአብሮት የሚኖሩ ሰዎች ያው በቁጥጥር ስር ይውላሉ። በዛን ሰዓት ይሄ ነገር አልደረገም ወይ? እናንተስ ዩኒቨርሲቲውን አልጠየቃችሁትም ወይ? የዩኒቨርሲቲው መልስስ ምንድን ነው የሚለውንም አንድ ላይ እንድትመልሽልኝ ያለው ለምለው ስትጠይቂው የት አግኝተሽ ነው አንቺስ የጠየቅሽው የሚለውንም በዛው እንትን ትይልናለች። እሺ መልካም ወንድሜ፣ ቅድም እንደነገርኩ ልጁን ያገኘሁት ዩኒቨርሲቲው የተማሪዎች ዲን ወይ ደግሞ የተማሪዎች ኃላፊ ቢሮ ማለት ነው። የዩኒቨርሲቲው የተማሪዎች ኃላፊ አለ አይደለ? ዲኑ በሱ ቢሮ ቀጠሮ ይዤ ነው ልጁን ያገኘሁት። ዩኒቨርሲቲውን አልጠየቅሽም ወይ ለሚለው በወቅቱ ዩኒቨርሲቲው ያለን ነገር እኔ ምንም የማውቀው ነገር የለም። ልጁ ንጹህ ተማሪ ነው፣ ጎበዝ ነው። ከዛ በተረፈ በጣም ብዙ ራዕይ ያለው ልጅ እንደነበረ ነው የነገረን። ከዛ የተረፈ ግን ምንም የሚያውቀው ነገር እንደሌለ ነው ያው ዲኑን የጠየቅነው። ከዛ ዘለን አልሄድንም በወቅቱ ላይ። ይሄን ምላሽ ያገኘ ነው። አስክሬኑን ሸኙ። ከዛ በተረፈ በወቅቱ ልጁ አልታሰረም ወይ? አልታሰረም። ልጁ የአስክሬን ምርመራ እስኪወጣ ድረስ አልታሰረም። 1 ወር ሙሉ አስክሬኑ እንዳነሱ መጥተው ማነው አብሮት የሚኖረው አሉ። እሱ ነው ተባለ። ሄደ፣ ቃል ሰጠ፣ የእጅ አሻራ ሰጠ፣ ተመልሶ መጣ። አላሰሩትም። እና ዶርም እንዴት ሁለቱ ብቻ ገቡ ለሚለው እኔም ጠይቄው ነበር ልጁን ራሱ ዲኑ ቢሮ ዲኑ እኔ ፕሮክተሩ ወንድሜ እንደገና የሆነ ልጅ ነበረ ሆነን ነው አጠቃላይ የጠየቅነው። ራሱ የወንድሜም ጓደኞች ነበሩ። እና ስንጠይቀው እንዴት ነው ያለኝ፣ እኔ እዚህ ዶርም ውስጥ ነበርኩኝ ቅድሚያ
ከዛ ተማሪ እየተመደበ ነበረ። ቅድሚያ ነበርኩኝ። ከዛ ወንድምሽ መጣና አንተ ብቻህን ነህ እንዴ? እንደዛ ከሆነማ እዚህ ዶርም እንግባ፣ እኔ የተመደብኩበት 6 ስለሆንን ጫጫታ አለ፣ እኔ ጫጫታ አልፈልግም አለኝ። ከዛ እኔ ደግሞ ምን ቸገረኝ ግባ አልኩትኝ። በዛ የተነሳ ተመደብን ያለው ግን አልተዋጠልኝም። ያው እንደምታውቀው ዩኒቨርሲቲ ስትገባ በራሳቸው ተነጋግረው ምናልባት አላቅም የሚግባቡ ሰው ካለ ከመደባቸው ባላቅም በራሳቸው ግን ፍቃድ ተነሳሽነት ዝም ብለው ዘለው አንድ ዶርም ሄደው አይዙ ግን ይመስለኛል እኔ በኋላ ላይ ሳጠናው እንዳገኘሁት ሁለቱ በጣም የሚግባቡ ጓደኛማቾች ናቸው። በጣም ከምንም በላይ የሚግባቡ ጓደኛማቾች ስለነበሩ አምና ያለፈው ካቻ አምና ምናምን አንድ ዶርም አልነበሩም። ነገር ግን ውብሸትን እየፈለገ ይሄ ተጠርጣሪው ጓደኞቹ ዶርም ሲሄድ ውብሸትን ምን ያህል እንደሚፈልግ እንዴት እንደሚቀራረቡ ምናምን ያውቃሉ። የሚያውቁ ጓደኞች ተመርቀው ወጡም አሉ፣ ያልተመረቁም አሉ። እነሱን አጣርቼ በጣም የሚጓደሉ ጓደኛማቾች፣ በጣም የሚቀራረቡ ጓደኛማቾች እንደነበሩ ስለተነገረኝ ተነጋግረው አንድ ዶርም ያዙ ይመስለኛል። ለሁለቱ ብቻ አንድ ዶርም እንዴት ተፈቀደ? እሱን እኔ የማውቀው ነገር የለም። ድምፁ ግን ይሰማል፣ በጣም ይቆራረጣል። ተስፍዬ ድምፅህ እኮ ምንም አይሰማም። አንዳንድ ቃል እየተቆራረጠ ነው ካፍክ የሚወጣው። ያንቺም ሄድፎንሽ እየረበሸን ነው ውዴ፣ አስተካክዪው ሄድፎንሽን። ኦኬ አሁን ሳለው ዳታ እየቀያየርኩ ቤት ገብቼ እንትን ስል ነው ቤት ትንሽ ምንም አይሰማም። አንዳንድ ቃል የሚል ነው የሚሰማን። አንዳንድ ቃል ሪስታርት አደረኩ። አሁን እሰማለሁ። አዎ አሁን ትሰማለህ። እሺ ዋትስአፕ ላይ ልኬልሻለሁ። አቡ የአስክሬን ውጤት የማየት ያላቀ ምንድን ነው የተባለ በዛ ላይ እኔ ስለምሰማችሁ የኔ ቢቆራረጥም አንቺ መልስ ተማከለ። እሺ የአስክሬን ውጤቱ ኦልሬዲ በወሩ ነው የወጣው። አንድ ወር ሲሆነው ወጥቷል። ሲወጣ ምንድነው ተመርዟል ብቻ ነበር ያሉ። ማብራሪያውን አልነገሩኝም። ማብራሪያውን አሁን ኮፒ ስጡኝ ብዬ ኮፒ ስቀበል ነው ያየሁትኝ። እና ምንድነው የሚለው በጣም በሚከረፋ በጣም በሚሸት መርዛማ ንጥረ ነገር እንደተመረዘ ነው የሚናገረው አስክሬን ምርመራው ማለት ነው። እና ምንድነው የሚለው እዛ ላይ በሌላ አካል ተገዶ ካልወሰደ በስተቀረ በማታለል ወይ ደግሞ እስከዛሬ ሰው ሲመረዝ ምንም አይነት ሽታ የሌለው ምንም አይነት ጣዕም የሌለው ምንም አይነት ከለር የሌለው መድኃኒት ነው። አታለው መርዛማ ነገር ነው። አታለው ወይ ውሃ ውስጥ ወይ ምግብ ውስጥ ጨምረው የሚሰጡት። ይሄ ግን በጣም የሚሸትና የሚከረፋ ስለሆነ በሌላ አካል ተገዶ ካልወሰደ በስተቀረ በማታለል የሚሰጥ ንጥረ ነገር አይደለም ነው የሚለው። እሱን የሚያረጋግጥልን ደግሞ ትግል እንደነበር የሆነ የኃይል የተቀላቀለበት ነገር እንዳለ ምልክት ያሳይ ነበር። ለምን እኔ አስክሬኑ ምርመራ ከመውጣቱ በፊት ለፖሊሶቹም እያልኳቸው ነበር፣ ኃይል የተቀላቀለበት ነገር አለ። ለምን ልጁ ኦልሬዲ ሀገር ሰላም ብሎ ጊጃማ ቀይሮ ከላይ የሌሊት ልብስ ለብሶ ካልሲ አድርጎ አንድ ኤርፎን አድርጎ ተኝቷል። በተኛበት እዛው በጥብጠው ንቅ አድርገው መሰለኝ የጋቱት። እንዴት ብትለኝ ማተቡ ተበጥሷል። የአንገት ሀብል ብር ነበረው ተበጥሷል። የአንገት ሀብሉ ብሩ ራሱ አላገኘሁትም፣ የት እንዳለ አላውቅም። ጆሮ ላይ ያረጋት አንድ ኤርፎን የለችም። ማህተቡን ግን አግኝቻለሁ፣ ሻንጣ ውስጥ ከተውት ማለት ነው። ልብስ ስቀበል እቃ ስቀበል ፖሊሶቹን ጠይቄ ነበረ። አስክሬን ስታነሱ አንገቱ ላይ ማህተብ ነበረው ወይ ብዬ ጠይቄያለሁ። የአንገት ብር ነበረ ወይ? ለምን አንዳንድ አስክሬን ሲነሳ የህግ አካላት ፎቶ ካነሱ በኋላ ይሄ ሀብል ማህተብ ምናምን ስለሚበጥሱ ጠየኳቸው። ፎቶ ላይ ከምንም ከመንካታቸው በፊት ነው ፎቶ የሚያነሱት። ፎቶ ላይ ማህተቡ የለም ሀብሉ የለም። ከዛ በፊት ነው የተበጠሰው ማለት ነው። ያ ማለት ትግል ነበር ማለት ነው።
እና ሲቀጥል ደግሞ ክፍል ውስጥ ምንም አይነት መርዛማ ማለት የተበጠበጠበት የሚሆን ምንም አይነት ሌላ የመርዛማ እቃ ነገር የለም። የነበረው ዝክር የዘገረበት ጆሊጁስ እና ውሃ ነው። ጆሊጁስም ውሃም ተመርምሮ ምንም አይነት መርዛማ ንጥረ ነገር የለበትም፣ ንጹህ ነው። እና እነዚህ ነው የሚለው የአስክሬን ምርመራው። ከዩኒቨርሲቲው ምላሽ በአንቺን ቁጭ አድርጎ ከማናገር ውጭ የጠየቃችሁ አንቺ የአንድ አባት የአንድ እናት ልጅ እህት ነሽ። ዩኒቨርሲቲ ውስጥ ደግሞ ምን አይነት በጽሁፍ ያስረዳችሁ የጠየቃችሁትና ያስረዳችሁ ነገር አለ ወይ የሚለውንም አንድ ላይ እንትን ታደርጊልናለሽ። ወደ ማጠቃለያ ስንሄድ እኔ ያው የኔ ሁለተኛ ታናሼ ነው። በጣም ወደው በጣም መሳሳለት ወንድሜ ነው። የአንድ አባት የአንድ እናት ልጆች ነን። 8 ዓመት ሁሉ ሰው ሀገር የተንከራተትኩት ለነሱ ነው ደግሞ እና ዩኒቨርሲቲውን በአካል ወይ በጽሁፍ ጠይቃችኋለሁ ላልከው አልጠየቅነውም። ለምን እንደሆነ ለምን ይሄ ተፈጠረ ብለን እንድትሄድ ገብተን አልጠየቅነውም። ለመናገር ድንጋጤ ላይም ስለነበር አልጠየቅነውም። ነገር ግን ፖሊሶች ጠይቀዋል። ማለት ስለ ልጁ ባህሪ ከፖሊስ ጣቢያ ደብዳቤ ተጽፎ እስከ ላይ ድረስ እስከ ዲኑ ጫፍ ድረስ ተጠይቋል። እስከ አስተዳዳሪው ድረስ ልጁ ተቋሙ ውስጥ ከተቀላቀለ ስንት ዓመት እንደሆነው፣ ግቢ ውስጥ ሲኖር ከሰው ጋር ይጣላ ነበር ወይ፣ ምን አይነት ባህሪ ያለው፣ በትምህርቱ ላይ እንዴት ነው የሚለውን እንዳለ ዲቴል በደብዳቤ ጽፈው ከላይ እስከታች ድረስ ከኢቭን የክፍል አሳይመንት ራሱ ከማን ጋር እንደሚሰራ ጠይቀው ምላሽ አግኝተዋል። እና ምንም የተለየ ነገር አልነገሯቸውም። ምን እስከማውቀው ድረስ በጣም ጥሩ ባህሪ እንደነበረው፣ በትምህርቱ ጥሩ ጎበዝ ተማሪ እንደነበረ ምናምን ኢቭን የክፍል አሳይመንቱ ደግሞ እኛ በኢሜይሉ ዋትሳፕ ቴሌግራሙን ሰብረን ስለገባን የክፍል አሳይመንት ራሱ የሚሰራው ከዚህ አንድ ተጠርጣሪው ነው። ሁለት ደግሞ አንድ ብርቱካን የምትባል ሌላ ሴት አለች። ወንድሜ 3ቱ ናቸው አሳይመንት የሚሰሩት። እንስራ እንኳን ብሎ ያስቸግራቸውም፣ ራሱ ሰርቶ ነው የሚለቅላቸው። እና ኢቨን እሱ እንኳን በህይወት ካለፈ በኋላ ብርቱካን የምትባለው ልጅ ዩዝድሮ እስከ መሙላት ደረጃ ደርሳለች። እና ለምንድነው የምትሞዩ ስትባል ፖሊስ ጣቢያ ቃል ሰጥታ ነበረ። እኔ ኮምፒውተር ሳይንስ ላይ ብዙም አይደለሁም እና ቢያንስ አሳይመንት ላይ በጣም ይረዳኛል ብዬ ነበር ውሸት ጋር የገባሁት። እሱ በህይወት ከሌለ ደግሞ ሌላም እንትን ግሩፕ ላይ መግባት ስለማያስገቡኝ ሁሉም ስለሞላ እኔ ራሴን ችዬ መንቀሳቀስ ስለማልችል ማቋረጥ አለብኝ ብላ ዩዝድሮ ተወታለች። እሷም ኦልሬዲ ማለት ነው። የዚህ ያህል ነው። እና ልጁ እጅግ በጣም ከሚባለው በላይ ጎበዝ ተማሪ ነው። ይሄ ነው ያለው ነገር። አንድ የመጨረሻ ጥያቄ ጠይቅሽ። ከፖሊስ ጋር ተቀራርበሽ ስትጠይቂ እንደነበረ ቅድም ስታወሪ ነበረ እና ከየትኛው ፖሊስ አካል ጋር ነው? አሁን የክፍለ ከተማ አለ እዛ አካባቢ ያሉት ምናልባትም በቅርበት አብረን ስለምንሰራ ልጠይቃቸው የምችልበት ሁኔታ ስላለ ማለት ነው። ወይስ ከከተማው ጋር ወይንስ ከፌዴራል ፖሊሱ ከየትኛው ጋር ነበር አብራችሁ ስትሰሩ የነበረው? እስቲ እሱ መልሽልኝ። እሺ፣ ያው በፊትም አሁንም ስቲል በእጃቸው ነው ያለው። የአዲስ አበባ ፖሊስ ኮሚሽን ነው። አዲስ አበባ ፖሊስ ኮሚሽን ፒያሳ ማን ነው ጊዮርጊስን ወጣ ብለህ ያለው ጋር ታውቀዋለህ ብዬ አስባለሁ። እና ሶስተኛ ፖሊስ ጣቢያ የሚባልና እዛ 4 ኪሎ ዩኒቨርሲቲው አካባቢ ያለውን የሚያስተዳድር ደግሞ እንደዚሁ የአራዳ ክፍለ ከተማ ስላለ ከሁለቱ የትኛው ጋር ነው? በዚህ ወደ ላይ ስትወጪ በስተግራ በኩል ያለው ነው? ወደ ላይ ስትወጪ በስተቀኝ በኩል ካለው ጋር ነው? ፍርድ ቤቱን ታውቀዋለህ? የሆነ ፍርድ ቤት አለ፣ አንደኛ ደረጃ ፍርድ ቤት አይደለ? ከፍርድ ቤቱ ፊት ለፊት ያለው ማለት ፍርድ ቤቱን ወጣ ብለህ እንደተሻገርክ። እሺ በቃ ስልኬን ሀቡ ስልኳን ላኪልኝ፣ ስልኬን ስጫትና ከዛም በኋላ እንደ ላኩልሽ መጠየቅ ያለብኝን ጠይቄ ደግሞ እኔ ያለውን እንትን አስረዳችኋለሁ። አንቺ ምናልባት አንዳንዴ ምን አይነት ያለውን ፋክት ነው መረዳት አይምሮሽን ትክክለኛውን እኛ የምንችለውን ያህል እንግዲህ ይህም ቤት የሚሰራው እኛ የምንሰራው የምንችለውን እውነታውን ነው ለህዝብ ማስረዳት የምንፈልገው እና አይምሮሽ ስለተቀበለው ብቻ ከሆነ ለዛኛው ጉዳይ ፍትህ የማግኘትን ሁኔታ ካልሆነ ደግሞ ትክክለኛው የትኛው እንደሆነ ለመረዳት እና የወንድምሽን ፍትህ ለማግኘት ራስሽን አዘጋጅ።
ግን አይምሮሽ ውስጥ የሆነ ሰው ስለሳልሽ ያ ነው ብለሽ እንዳደመድኝ ነው። ብዙ የተለያዩ ሌላም ሆኖ እንትን የሚልበት ሁኔታ ሊኖር ስለሚችል በእንደዛ ራስሽን አዘጋጂ እና እንትን በይ ድምድም አድርገሽ። ግን እንትናን ያው አንዳንዴ ሲባል አይ በቃ የኛ እንትን እንዳይል ነው እንዳትጎጂ ነው። እውነታውን እኔ መስከቻል ነው ድረስ ከጥግ ድረስ ሄደን እንጠይቅና በተለይ በቅንነት ህዝብን ለማገልገል የሚሞክሩ እህት ወንድሞች ያለውን ነባራዊ ሁኔታ እንዲያውቁት የምንችለውን ያህል የሚያስኬደን መንገዶችን ያህል ሄደን ስለዚህ ወንድማችን ይዣለው ማነው ስሙንም ያኛውን ያልሽኝንም ውብሸት አሰፌ ዱባለ ነው አይደል? አስቤ ውብሸት አስቤ ዱባለ አስቤ ዱባለ። ያኛው ደግሞ ታደሰ አገኘው። ሚዩት ቁጥርሽን ለቅልቦች ልኬልታለሁ። የእሱንም ቁጥር ለአንቺ ልኬያለሁ። ስለዚህ መረጃዎቹን ወደ እኔ ላክሻቸውን ከፈለግሽ እኔ ፎርዋርድ ላድርግለት፣ ከፈለግሽ ራስሽ ላኪ። ሙሉ ፎርዋርድ አድርግለት፣ ችግር የለውም። ለአንቺ ላኩልሽ ሙሉ። በመሀል ለካ እኔ እጮኻለሁ ለኔትወርክ እንትን ብሎኛል። ውብሸት አሰፌ ዱባል ነው አይደል? ነው ዱባለ አሰፌ ሳይሆን ውብሸት አስቤ ቢ አስቤ ቤ ከዛ አስቤ እሺ አስቤ እሺ አስቤ ማን አስቤ ዱባለ ዱባለ። እሺ ያኛው ታደሰ አገኘው። ያኛው ታደሰ አገኘው። አንድ ሀገር ልጆች ናቸው አይደሉም? ኦኬ እሺ አንድ ዲፓርትመንት ናቸው። አንድ ዲፓርትመንት ናቸው። ሁለቱም የአምናባች ናቸው። ወንድሜ የተወሰነ ክላሶችን ድሮፕ አድርጎ ነው ወደ ዘንድሮ የደገመው። ያኛው ደግሞ ዊዝድሮ ሞልቶ ነበረ። ስለዚህ የስንተኛ ዓመት ናቸው ሁለቱም? ያው አምና ነበረ ግራጆት የሚያደርጉት ግን ያም ዊዝድሮ ስለመላ ወንድሜም የተወሰነ ክላሶችን ድሮፕ አድርጎ ስለነበረ ዘንድሮ 4ኛ ዓመት ተማሪዎች ናቸው። ዘንድሮ ተመራቂ ነበሩ። ጂሲ ናቸው። ሁለቱም ተመራቂ ነበሩ። ኦኬ እሺ ምንድነው ዲፓርትመንታቸው? ኮምፒውተር ሳይንስ 4 ኪሎ እና ይሄ ነው። ሌላው ያው በራሴ ልጁ ላይ በጣም ፎከስ ያደረኩበት ላለማድረግ በጣም ሞክሬያለሁ። እንዳልኩ ነው። ኢቨን ቤተሰብ ይታሰር ሲል ራሱ ቆይ ተረጋጉ ብዬ 1 ወር ድረስ ውጤቱ እስኪወጣ የጠበቅኩት የራሴ ምክንያት አለኝ። ለምን ንጹህ ሰው ላለመበደል ነው። ግን ያደረጋቸው ያሉ ነገሮች በጣም ካቅም በላይ ነበር። ታውቃለህ። ኢቨን አንተ እንዴት ነው እኔ ወንድሜ አምና የራሱ ዶርም አምጥቶ አስታሞ ቤቱ ወስዶ ክረምት ላይ ተከራይቶ የሚኖሩበት ቤት ጋብዞት ላፕቶፕ እስከሚገዛ በእኔ ወንድሜ ላፕቶፕ ነበር ሲጠቀም የነበረው። በጣም ብዙ ነገር። ግን እሱ ሲሞት ግን ኢቨን የአስክሬኑ ሽኝት ቀን ቦታው ላይ አልነበረም። ታውቃለህ። ጓደኞቹ ብር አዋጥተው በዝርዝር ነው እኛ እጃችን ላይ የገባው ያዋጡት ብር ከናካቴው የለም እሱ ቦታው ላይ። በዛ ላይ ሳናገረው የሀዘን ፊት እንኳን ፊቱ ላይ አልነበረም። ጓደኞቹ ግማሾቹ ቤት መጥተው ሲያጽናኑን ስንደውላቸው በማንኛውም ሰዓት መጥተው ሪፖርት አንዳንድ ነገሮችን ለጥያቄያችን መልስ ሲሰጡ እሱ ሊያወራንም ሊያገኘንም ፈቃደኛ አልነበረም። እንዳልኩ በዲኑ ቢሮ ተገዶ ነው መጥቶ ያናገረኝ እንኳን። ምክንያቱም እኔ ወንድሜን ስለማውቀው ባህሪውን ስለማውቀው በሰው እጅ ይጠፋል የሚል በፍጹም። ቅድስት ነው ስምሽ? ቅድስት ማን ነበር? አበበ። ቅድስት አበበ። አበበ በእናት ነው የምትገናኙት? በሁለቱም ወንድሜ ነው። ነገር ግን እናትና አባቴ የሆነ ሰዓት ላይ ትናንትና ምን ተናግሬያቸው ነበረ። እኔ ልጅ እያለሁ እናትና አባቴ ተለያይተው ነበርና ለ11 ዓመት ተለያይተው ሲኖሩ ማዘር አጎቷ ጋር ነው የነበረችው። አሰለፉ በላይነህ ዱባለ ትባላለች። እና አጎቴ ጋር ስለነበረች ትምህርት ቤት ያስመዘገበቻቸው በአጎቷ ስም ነው። ሶስቱም ወንድሞች የሚጠሩት በእናቴ አጎት ስም ነው። ለዛ እንጂ በሁለቱም እኔ ወንድሜ ነው። በእናትም በአባትም የአንድ አባት የአንድ እናት ልጆች ነን። ስለዚህ አሁን ለምሳሌ እኔ እዛ ዲኑ ጋር ሄጄ የቅድስት አበበ የምትባል መታ እናግራችኋለች። ስለዚህ ጉዳይ ማጣራት ፈልጌ ነው። ስለ ቅድስት ስላወራቻችሁ ታሪክ ስምሽን እዛ ነግረሻቸዋል? ያውቃሉ አንቺን ስም? አይዶን ነው ስሜን ይመዝግቡ አይመዝግቡ ባላቅም ግን ሄደን አውርተናቸዋል። የውብሸት ቤተሰቦች ካልካቸው ያውቃሉ።
እኔ ወንድሜ ታምሩ አበበ አስቤ የሚባለው ወንድሜ ታናሽ ወንድሜ ማለት ነው። የዚህ የሟቹ ታላቅ የእኔ አንደኛ ታናሽ የዚህ የሟቹ ታላቅ በሱ በሟቹ አሁን ባለው በታምሩ አስቤ ዱባሌ ላይ ነው ውብሸት አስቤ ዱባሌ የተወለደው እና እኔ እሱ አንድ ዘመዳችን ነበር ሆነን ነው ዲኑ ቢሮ ሄደን ያወራ ነው። ስለዚህ የውብሸት ቤተሰቦች መታወርተውክ ነበር ወይ ካልከው ይነግርሃል። ፍትሐ አምላክ ይባላል እንደውም ዲኑ። እሺ መልካም በቃ አሪፍ በቂ ነው። እሺ ጥሩ በቃ አስፈላጊ ከሆነ በውስጥ ያለውን እንዳለ ደግሞ የምትፈልገውን ጠይቀኝ መልስልሃለሁ። የላክሽልኝ ዶክመንቶች ማስረጃዎችን በሙሉ ፎርዋርድ አድርጌለታለሁ ለቅልቦች። መልካም አዎ አስፈላጊ ከሆነ ተጨማሪ እጄ ላይ ያለውንም ልክለታለሁ። ችግር የለውም። ቁጥሩንም ልኬልሻለሁ። ኮንታክት አድርጊው፣ እሱም ኮንታክት ያደርግሻል። ቁጥርሽን ልኬለታለሁ። እሺ አብዬ ቆንጆ በጣም የማመሰግነው። ፈጣሪ ሀቅሽን ያውጣልሽ። አሚንማ ደህና አደሩልኝ። አቡዬ እንግዲህ ነገ ቅዳሜ፣ እሑድ፣ ሰኞ እንደዛ ስለሆነ ቀጣይ ሳምንት ያለውን ሁኔታ አብዴት አደርግሻለሁ። እሺ ተስፍዬ በጣም ነው የማመሰግነው። እኛም በጣም እናመሰግናለን። የፋንታነሽ ጉዳይ እንዴት ሆነ? ወደ ልጇ የውክልናው እንደዞረ ነግራኛለች። አንተም ነግረኸኛል። አዎ እሱን እንደዛ አድርጌላታለሁ። አዎ አርገህ ደግሞ ሌላ አንድ አልሄደችም። እንደውም ተደውሎ እየጠበቋት ነበረ ቢሮ። አመማት መሰለኝ እዛ ንፋስ ገብቶባት በዚህ በአንገቷ አይደለም የምትነፍሰው። እዚህ ጋር ብረት አላት እና ነይ ቶሎ እስካሁን ድረስ የላትም። በየ5 ዓመቱ የሚታደስ እንትን ነገር ነበረ። እሱን እንስጣት ትምጣ ምናምን ነገር ብለው ከዛን ልኪያት ነበረ። ከላይ ተደውሎ ታችም እንዲያግዟት እንትን ተብሎ ነበረ። ሳትሄድ ቀረች። ከቢሮም ቁጭ ብሎ እየጠበቋት ነበረ። እንዳልመጣች ነገሩኝ። ደግሜ ደወልኩላት በቀደም ለምን አልሄድሽም? እስኪ ሂጂ እና ያግዙሻል የሚል ተደውሎላት ነበር። አዎ ተደውሎላት አሟት መሰለኝ የቀረችው። የዛን ሁለት በዛው ትምጣና በየ5 ዓመቱ የሚታደስ ነገር ነበር። እስከዛሬ ድረስ እንትን አድርጋ አታውቅም፣ አወጣ አታውቅም። 2006 ነው መሰለኝ የገዛችው እንትኑን። ከ2006 ጀምሮ እስካሁን አላወጣችም። እሱን እንድታወጣ በየ5 ዓመቱ የሚወጣ ወይም የሚታደስ ነገር ነበረ። እሱን አላረገችም። እሱን ሊያደርጉላት ነበር። የላትም ጭራሹንም እሷ ደግሞ እሱንም። ስለዚህ ሂጂ ብለናት ነበረ እና ቁጭ ብለውም እየጠበቋት ነበረ። ይዛለት ስልካቸውንም ልኬ ሰጥቻት ተደውሎ እንትን ተብሎ ስልካቸውንም ሰጥቻት ነበረ። ያንን እንትን አላረገችበትም። ስለዚህ አሁን ምንድን ነው ሌላ እንትን የምናደርገው? አንድ ቀን ያው ገዢው እዚህ ውስጥ ሚዲያ ላይ ከሌለ በስተቀር እታች ማን ነው የእሱን ሙሉ መታወቂያዎችን ያላገባ ሰርተፊኬቶችን ምናምን ነገር ማደስ ትችላለች የሚል ስልጣን አላት። ስለዚህ አሁን ለልጇ እሷ ምን ማድረግ ትችላለች? በነፃ መስጠት፣ ከፈለገች ደግሞ በትንሽ ብርም ሽጫለሁ ብላ መስጠት ትችላለች፣ ማስተላለፍ ትችላለች። ያንን ለማድረግ ደግሞ የሰውየው ያላገባ ሰርተፊኬቱ መታደስ አለበት። ስለዚህ ያንን ያላገባውንም ደግሞ ማደስ ትችላለች የሚል ስልጣንም ሰጥቷታል። ሰውየውን ሳትጠይቂ ሂደሽ እሱ ወረዳ ላይ ሂደሽ ያንን ውክልና በእጅሽ ይዘሽ የሰውየውን ያላገባ ሰርተፊኬት ማደስ ትችላለች። በጣም ጥሩ። አዎ ሰውየው ምናልባት ከ2000 በዛ ሁለት መሀል ውስጥ ሂዶ በወሳኝ ኩነት ካላገባ በስተቀር አለው አለቃው ተደወለበት ስልክ ተደውሎብኝ አይደለም፣ ኔትወርክ ነው ዛሬ። በቃ እንደዚህ አውቶማቲክ ሚውት ሲያደርግህ እኔ ስልክ ተደውሎብኝ መሰለኝ። አውቶማቲክ ሚውት የሚያደርገው ስልክ ሲደወል ነው። አውቶማቲካሊ ሚውት የሚያደርገው
በዛ ነው። ስለዚህ ምንድነው አለው አይደል? እሰማለሁ። ምንድነው የምናደርገው? የዛን እሱ ከ2006 እስካሁን ድረስ በውጭ ካገባ ችግር የለውም። እዛ ሂዶ በቀበሌ ጋብቻ ፈጽሞ ከሆነ አግብቷል እኮ ይሄ ውክልና የተሰጠው ያላገባ አላገባም እኛ ጋር መጥቶ አግብቶ አላገባም ብለን ላንጽፍ እንችላለን። ሰውየው ይጠራ የሚል ነገር ሊመጣ ይችላል ካገባ። ስለዚህ ይሄን ነገር ምን እናደርጋለን? በዓል ይለፍና ከበዓል በኋላ እዛ እንሄድና እኔም አብሬያት ሂጄ በጣም ነው እኔ ራሴ ያዘንኩት። እውነት ለመናገር በጣም ነው የምታሳዝነው። እና እዛ ሄደን እንጠይቅና እናድስላታለን፣ የነገርኩሽን እናደርግላታለን። በጣም ጥሩ፣ በጣም እናመሰግናለን ተስፍዬ። ሁሌ ስንጠራክ እየመጣክ ስለምታግዘን ስለምትተባበረን እጅግ በጣም አድርገን እናመሰግናለን። ፈጣሪ ያክብርልን። በቃ ምንም ኔትወርክ በጣም እየረበሸ ነው። በጣም ነው የማመሰግነው አለው። አቡ በርቺ። በአንቺ ላይ እየወረዱ ባሉትን እንደዚህ ተቋቁመሽ ቤት ኔትወርክ አሰቃየው እኮ ላርግለት። ቆየ ልጅቷን ዶክሜንቶች ፎርዋርድ አድርጌለታለሁ። ቤተሰብ አፍቃሪ ብላችሁ ጻፉ እሺ። እኔ እስከዛ ደረሰኝ የላኩትን ለህፃኑ ልጅ እርዳታ ደረሰኝ ላርም። ሀቢባዬ የኔ ቆንጆ ወይ ፋሲ ማሬ የኔ ቆንጆ በቃ ልውጣ፣ ጫጫታ ሊሆኝ ነው። ሰላም ነው። ይመችሽ፣ ኢንጆይ አድርጊ፣ ፈታ ዘና እያልሽ ነው። አዎ ማሬ ይመችሽ፣ ኖሪልኝ የኔ ቆንጆ። አመሰግናለሁ። እሺ እኔ ፍቅር ባባይ። አፍቃሪ ነኝ ብላችሁ ጻፉ እሺ። እና አሁን አቡዬ ሰላም አመሸሽ። ሰላም፣ እንዴት ነህ? ሰላምሽ ብዝት ይበልልኝ። እንዴት ነሽ ልጄ? እንዴት ነህ? ደስ ብሎኛል። ዋይፋዩ ቤዛ እህቴ እጅ ገብቷል። እጅግ አድርጌ አመሰግናለሁ። ዋይፋዩ ነው የገባው። አዎ እኮ ሮተር፣ ዋይፋይ ማለት ሮተር ነው። እሱ ገብቷል እጇ። እጅግ አድርጌ ነው የማመሰግነው። አንቺንም መስዬንም በወጣ ይተካ። ተባረኩልኝ፣ ከፍ በሉልኝ። እጅግ በጣም ትልቅ ነገር ነው ያቃለላችሁልኝ። ተባረኩልኝ። መሲንም ቤቷ ገብቼ ቅድም አመስግኛለሁ። ይገባሃል። እኔ ገንዘቤን ከፍዬ በገዛሁት መሲ ምን ቤት ናት የምትመሰገነው? አልገባኝም። የገዛው ልክ እኮ እኔ ነኝ። ስጦታው እኮ ከኔ ነው። ያው እሷም ላከች ተብራዛ ድረስ ላከች። በገንዘቤ ነው ብትልክ፣ በነፃ አይደለም ገዛኋት። እኔ ነኝ ልመሰገን የሚገባው እሷ ሳት። እኔ ስቀልድም ኮስተር ብዬ ነው። ገጣሚ ለማ አይ ቲንክ ብዙ ጊዜ አብረን ስለቆየን ታውቀኛለህ። ገና አልከፈልኳትም ብሩን። ስቀልድ ነው። እጅግ በጣም ክብሩልኝ። ግን ብዙ ጊዜ አብረን ስለቆየን ትረዳኛለህ፣ ታውቃለህ በደንብ ባህሪዬን አይደል? አውቃለሁ፣ በደንብ አውቃለሁ፣ ሁሉን ነገር አውቃለሁ ብዬ ገና ለገና አንዷቸው እንትን ቢጃል